ማክስ ምን እኮ ያውቃል። ማክስ ሀቢቢ ወይን እንትናችሁ እስኩታችሁ ነገቡ ነገር አባባቱ የታረኩት ታን ማክሱ ሀቢቢ ታን ያው ታን ይህን ነገር በጣም ነው የሚወዱት ማለት ነው። በጣም ይወዱታል። መሬት ወደቀ ብሎ በምንጣፉን አቆሸሻችሁ። ኩኪ የለም እኮ እቺ ደግሞ ውሻ አትመስልም። ውሻ ነው የምትመስለው። የውሻ ቡትል ጸጉሯን እኮ ተቆርጣ ነው። ጸጉሯ ያለ ጸጉራቸው ምግቡ ላይ እየወደቀ ምግቡ ላይ ብታዩ ያርፋል። እቺ ደግሞ ጸጉሯ በጣም ረጅም ነበረ። ጸጉር ቤት ዳ ተቆርጣ ነው። ጅራቱ በዚህ በጅራቷ ልክ ነበር ጸጉሯ። አዩ ጅራቷ እና ነፍስ ጸጉራቸው ምግብ ብታብረን አሁን እኛ እዚህ እየበላሁ ነው። ይኸው እነሱም እዚህ አብረው እየበሉ ነው። ይደረግ እንጀራ ነውና የሰቡም ነገር ነው። ቀመጣለ ሰው ሁሉ ባገሩ የኔ ምግብ እዚህ ጋር ነው። የእነሱ ምግብ ስንበ ሲሄዱ ወደዛ ረቅበሉ አያምሩም። በፊት እኮ ብዙ ነበሩ ድመቶች እየወለዱ ይሸጣሉ። አንዳንድ ሺህ ብር ማለት ነው። ኧረ ስልኬ ባትሪ ዘጋ። ቀይ የሆነ ነው። እዚህ ሄዱ ወደዛ በቃ ሀላስ ይህንን እዚህ የፈሰሰውን ኩኪዬ ማክስ አላስ እኔ ጋር ልትመጣ ነው። እንደንከብላ አያችሁ ሲያባብለኝ ማናጅራት እንዴት እንደሚያደርግብኝ ይዋ ጎብላል ባልስ አባወራ አይደል እንዴ? አባወራ እኮ ነው። አይዋ ማክስ በኋላ እሺ፣ በኋላ እንቀርጻለን። ያለ ወደች ስልክ ቀይ የሆነ ነው። እሺ ያለ ማክስ ሀቢቢ ያለ በራ ጸጉራቸው ምን እንደሚመስል ምንጠቁላል። በራ ማክስ በራ። ቻው ማክስ ምን ነው አፍታምታይ ማክስዬ አባትዬ ማክስ ሀቢቢ تعال حبيبي تعال دمك يا تعال يلا تعال حبيبي تعال. أيوة حبيبي انت يا عمري اسم ماكس ጸጉራቸው አያችሁ ትዝጋ ምን እንደሚመስል ትዝጋ። ጸጉራቸው በአንድ ጊዜ ሲቀመጡ ጸጉራቸው ምንጣፉ ሁሉ አሁን እዚህ እኔ እየበላሁ ነው። መቼም አብሬ የድመት ጸጉር መርዝ ነው ይላሉ። አይደለም እንደው በዛ አይነት እኛ እንሞት ነበር። የቤተሰቡ ሽንኩርቱ አያስታውቅም ስከትፈው ማለት ነው። ቲማቲሙ ላይ ግን ጸጉሩ ቡል እየሰራው ወላሂ ቡል ቤቱን ስጠርገው ደግሞ ቡል ያለ ምን እንደሚጠጥጥ ባፌ በጉፍታ አፌን እያፈንኩ ነው የምሰራው ማለት ነው በሻርቤ እና ማሮቼ እኔ መሰለ ስደት አንዳንዴም ጥሩ ነው፣ አንዳንዴም መጥፎ ነው። አልሐምዱሊላህ ስደት ባይኖር ወደ ትህነር ነበር። ምን ይበቃል ነበር እንደ ሀገራችን ችግር፣ እንደ ሀገራችን ኑሮ መወደድ ማለት ነው። እንደ ሰው ጭካኔ፣ እንደ ሰው ካድነት ስደት አንዳንዴ ጥሩ ነው። ወላሂ እኔማ ስደትን እንደው አታማሩት፣ በጣም አሪፍ ነው ለኛ ነዲፎች ማለት ነው። አልሐምዱሊላህ ያው ዱንያ ይሞላል መቼም እንኳን እኛ ምስኪኖቹ ቀርተን ሀብታሙ በስንት ሚሊዮን ያላቸው አእምሯቸው የሚፈልጉትን አይበቃቸውም እና የሚፈልጉት ዱንያ ማንኛውም ሰው አይሳካም። ማንኛውም
ሀብታሙ በሀብታሙ ይብሳል። ሌሊት ተነስተን እንቅልፍኛ እንኳን እንዲህ አልሐምዱሊላህ ቀን ብንደክም ሌሊት እንተኛለን። ሀብታም ግን አይተኛም። የሚተኙ መስሏችሁ ከሆነ አይተኙም። ሀብታሞች የሰራተኛ ደሞዝ ቤት የደረሰ ቀን ሂሳብ የምደረጉ እያንዱ ድርጅት ስንት ገባ፣ ሹፌሩ ስንት ብር አመጣ፣ እንትን መጋዘኑ ስንት ብር አወጣ። በቃ ሰራተኛ ነገ ምንድነው ምግብ የሚበላው፣ እንግዳይ እንደዚህ ያለ እንግዳይ መጣ፣ ምንድነው የሚሰራው፣ ያላ ጭንቅላታቸው ከገንዘባቸው ልክ ነው እረፍት የማያገኘው። ወላሂ ከገንዘባቸው በላይ እኛ አልሐምዱሊላህ እንሰራለን፣ እንበላለን፣ እንጠግባለን። አነስ ነሽ ፈሳችንን ድም እያደረግን ወላሂ እንዲህ አመን አለበት። አልሐምዱሊላህ ረብል ዓለሚን የምንበላው ያሳጣን እንጂ በዛ ላይ ደግሞ ሂሳብ የለብን እኛ አልሐምዱሊላህ የምንሰራው የላባችንና ጧሃራ አላህ ያደርግልን። በጧሃራ የምንሰራው እና ሂሳብ የለብንም። ጀነት ስንገባ ስራ ቶሎ ነው የምንገባው ማለት ነው። እነሱ እኮ ሀብታሞች ቶሎ አይገቡም። ጀነት የሚገቡ ቶሎ አይገቡም። ሂሳባቸው ተሳስበው አሁን ለምሳሌ 2 ኪሎ 3 ኪሎ ስኳር ነው የማንኛውን ሽንኩርት ምንም ሆነ ብንገዛ ያችን አንድ አፍታ ደመር ይደረጋል። በመቶ አይነት እቃ ብንገዛ እንዴት ነው ሰውየው ሲደምር ራሱ ብዙ ጊዜ ሂሳብ ሲያደርግ ይፈጅበታል። እና የኛ ደግሞ ሂሳባችንን አላህ ጀነት ያርግልን። የኛን ደግሞ የጀነትን የዱንያን እንዲህ አድርገን በጀነት ድሃ እንዳያደርገን በጀነት ሀብታም አላህ ያድርገን። አሜን በሉ ውዶች። ሰብስክራይብ ላይክ አድርጉ፣ አበረታቱን ውዶች። እወዳችኋለሁ። ከምንም በላይ ነው የምወዳችሁ። አበረታቱኝ። እኔ ደክሞኛል፣ አቅቶኛል። ስራ ብቻ አይደለም የሚያደክመው፣ የአሚሮ ጭንቀት አለ፣ የአሚሮ ሀሳብ አለ፣ የቤተሰብ የልጅ ሀሳብ አለ። ልጅ ዛሬ በጣም ብዙ ነገር አለ። ልጅ ያላችሁ ሰው ታውቁታላችሁ። የእናትን አይን እናት የምታየውና ሌላው የሚያየው አንድ አይደለም። እና አበረታቱኝ፣ ሸራ አድርጉልኝ፣ አበረታቱኝ ወዶቼ። አሁን እዚህ ያፈጠርኩበትና አፍጥሬ የጨረስኩበት እዚሁ ቃዬ አላነሳሳሁትም። ድመቶችንም እዚሁ እራታቸው ነው ገና እራት። ይሄ ዝም ብሎ እንደ ቸኮሌት ነገር ነው መሰለኝ፣ በጣም ነው የሚወዱት ማለት ነው። ገና እራት አለ፣ እራታቸውን ሰጥቼ ቆሻሻውን እደፋለሁኝ ማለት ነው። እና ማሮቼ በርቱልኝ፣ ጠንክሩልኝ። መልካም ቆይታለ ሁላችንም ያድርግልን። ያሰብነውን ፈጣሪ ያሳካልን። ማሮቼ እወዳችኋለሁ። በርቱልኝ። እሺ